Ma'am, this forest is dangerous. የፊልማችን ታሪክ ሲጀምር ጥቅጥቅ ያለ ጫካ ውስጥ አንድ የፖሊስ መኮንንና አንዲት ሴት ይገናኛሉ። እርሱም እመቤቴ ይህ ጫካ አደገኛ ነው ይላታል። አው ጌታዬ በዚህ ሰዓት ወደ ቤቴ ለመድረስ እየሞከርኩ ነው ትለዋለች። እባክህ ምንም አይነት ችግር አልፈልግም፣ ይህን ነገር በጥንቃቄ እንስማማበት፣ ከጫካው ለመውጣት ይከብድሻል ይላታል። ኤምሊ ከመንቀሳቀሷ በፊት ሪያን አጠገቧ ቆመ። ኤምሊ ቀና ብላ እያየችው እርሱ ጨርሶ ያልጠበቀውን ንግግር ተናገረች። አብሬህ እንድገባ ውሰደኝ፣ ቤቴ ውስጥ እየሰራው እያጸዳው ምግብ እየሰራው ማንኛውንም ነገር አደርገዋለሁ ትለዋለች። ብቻ በዚህ ውለታ ዋልልኝ ብላው። ፖሊሱም ያሸነፈ መስሎት ነበር። የተሰበረችና የፈራች ሴት ያየ መስሎታል። ሙሉ በሙሉ የመቆጣጠር እድል እንዳገኘ ተሰማው። ሪያን ከተማዋ ዳርቻ ወደሚገኙት ቤተሰቡ ቤት ወሰዳት። እርዛም ሲደርሱ አባቱ ሶፋው ላይ ተቀምጠው ቀና ብለው አዩ። ሪያን ማን ነች አሉት። ሪያንም ፈገግ አለ። አዲሷ የቤት ሰራተኛ ነች። እናቷም ልጄ በመጨረሻ ኃላፊነት የተሞላበት ውሳኔ እየወሰደ ይመስላል ትላለች። ነይ ውዴ ቤቱን ላሳይሽ። በዛም ቤት ውስጥ የነበሩት ሁሉ ምን እየተፈጠረ እንዳለ የሚያውቁ መስሏቸው ነበር። ሊያን ሊያዛት የሚችል ሴት ያገኘ መሰላቸው። እርሱም በየምሽቱ ሊገናኛት ወደ ክፍሏ ይጠራት ነበር። ኤምሊ ፈጽሞ አልተቃወመችም። ሁሉንም በዝምታ ታገሰች። ኤምሊ እንደዚህ የምትታገሰው ምን ፈልጋ ይሆን? አብራችሁኝ ነው። በቤቱ ውስጥ ካሉት ማንም ኤምሊን አልጠረጠረም። ማንም ሐሳቧን ሊገምትም አልቻለም። ሪያን ለሥራ ወደ ውጪ ተጠርቶ ሲሄድ ኤምሊ ክፍሉን ለመፈተሽ እድሉን አገኘች። መሳቢያዎችን እየበረበረች የትራስ ልብሶችን እያነሳችና እያንዳንዱን ጥግ እየቃኘች ነበር። ከዛም ደንግጣ ቆመች። በበሩ አጠገብ ጥላ ቆሟል። የሪያን አባት ሚስተር ካርተር ነበር። ምንም ቃል አልተናገረም። እያንዳንዱን እንቅስቃሴዋን በጥንቃቄ እየተመለከተ ኤምሊን ብቻ አያት። ከዛም እንደመጣ ሁሉ በዝምታ ክፍሉን ለቆ ወጣ። የኤምሊ ልብ ለቅጽበት በከፍተኛ ሁኔታ መታ። እንዳያት ታውቃለች። ሪያን ዛሬ ማታ ወደ ቤት ሲመለስ አባቱ ያየውን ነገር ሁሉ ይነግረዋል ብላ አሰበች። ነገር ግን በዛች ምሽት ሪያን አልተመለሰም። በማግስቱ ጠዋት ሚስተር ካርተር ወንበራቸው ላይ ተቀምጦ ጋዜጣ እያነበቡ ነበር። ኤምሊ ወለሉን እንደምትጠርግ አስመስላ ወደ ውስጥ ገብታ ወደ እርሳቸው ተጠጋች። ጸጉሯንም እያስተካከለች ሼባውን አማለለችና ምንም እንዳልተፈጠረ በማስመሰል የሼባውን ውሳኔ እየጠበቀች በጥንቃቄ ወደ ስራዋ ገባች። የሚስተር ካርተር አይኖች ወደ እርሷ ተወረወሩ። በእንቅስቃሴዋ ውስጥ የሆነ የሚስብ ነገር ነበረ። ጸጥ ያለ በራስ መተማመን፣ በእያንዳንዱ እንቅስቃሴዋ ውስጥ ያለው ጥንቃቄና ከምትናገረው በላይ ብዙ የምታውቀው የሚያስመስላት እርጋታዋ ደስ ይላል። ይህ ነገር ሽማግሌውን እረፍት ነሳቸው። በውስጣቸውም የሆነ ስሜት ቀሰቀሰባቸው። ነገር ግን ቶሎ ብለው ፊታቸውን አዞሩና የጠዋት ስራቸውን ቀጠሉ። ምሽት ሆነ። ኤምሊ ወጥ ቤት ውስጥ ዕቃ እያጠበች ነበር። ሚስተር ካርተር ውሃ ለመጠጣት በሚል ሰበብ ወደ ኪችን ቤት ውስጥ ገቡ። እርሷም አየችው። በትህትናና ሁሉንም ነገር እንደምታውቅ በሚያሳይ ፈገግታ ተመለከተቻቸውና ስራዋን ቀጠለች። ነገር ግን የኤምሊ ገጽታ፣ አቋሟና የምትደብቀው የሚመስለው ምስጢር ከረጅም ጊዜ በኋላ አእምሯቸው ውስጥ ሲመላለሱ አለ። ሪያን አሁንም አልተመለሰም ነበር። በዛች ምሽት ሚስተር ካርተር በገዛ ክፍላቸው ውስጥ እረፍት አጡ። የኤምሊን እንቅስቃሴዎችና የፊት ገጽታዎች በአእምሯቸው ውስጥ እያመላለሱ ይብሰለሰሉ ጀመር። በመጨረሻም መቋቋም አቅቷቸው ከክፍላቸው በዝምታ ወጡና ወደ ኤምሊ ክፍል አመሩ። በሩ በከፊል ተከፍቶ ነበር። ኤምሊ አልጋዋ ላይ ተኝታ ፊቷን አዙራ እንደተኛች ትመስል ነበር። ነገር ግን የእርሳቸው የቀስታ እንቅስቃሴ ድምፅ በጆሮዋ እንደደረሰ በፊቷ ላይ ትንሽና ተንኮል የተሞላበት ፈገግታ ታየ። ጎብኚዋ የማያውቀውን የሆነ ምስጢር እሷ ታውቃለች።
ሚስተር ካርተር እጃቸው እየተንቀጠቀጠ ወደ ውስጥ ገቡ። ኤምሊ ግን በፍጹም እርጋታ ላይ ነበረች። ዞር አለች። አይኖቿ በሚስጥር ዕውቀት ያብለጨልጩ ነበር። በዝግታ ቢሆንም በራስ መተማመን በተሞላበት ድምፅ ተናገረች። ልታምነኝ ይገባል ወዳጄ። እኔ የማውቀው ነገር በእኛ መካከል ብቻ ነው የሚቀረው እና ያለምንም ፍርሃት ና ትለዋለች። ድምጿ ጥልቅነት ነበረው። ምንም እንኳን ተጠቂ ብትመስልም ሁኔታውን የምትቆጣጠረው እርሷ መሆኗን የሚጠቁም ስሜት ነበረው። ይህ ጸጥ ያለ የስነ ልቦና ጨዋታ ነበር፣ እርሷ ብቻ ሙሉ በሙሉ የምትረዳው ጨዋታ። እናም በዛ ክፍል ውስጥ ጨዋታው አሁን ከካርተር ጋር ተጀመረ። ነገር ግን ማንም የማያውቀው ነገር ቢኖር ኤምሊ ደካማ አልነበረችም። ቤተሰቡ ተኝቶ ሳለ ኤምሊ እንደ ጥላ ነበረች። ክፍሉን ፈተሸች። ፋይሎችን፣ መሳቢያዎችንና ቁምሳጥኖችን አገላበጠች። እርሷ መጠለያ ወይም መኖሪያ ቤት እየፈለገች አልነበረ፣ ሚስጥር እንጂ። ፊቷ ላይ የሚታየው ትንሽ ፈገግታ የፍርሃት አልነበረ፣ ይልቁንም ለፍጻሜ የተዘጋጀ የቆጠራ ጊዜ ነበረ። አንድ ምሽት ቤቱ በዝምታ ተውጦ ነበር። ሪያን ለሥራ ወጥቶ ሳለ ኤምሊ ወደ ክፍሉ ገብታ ከአልጋው ስር እጇን ሰደደች። ጣቶቿ ግድግዳው ውስጥ የተደበቀ ክፍልን ነኩ። ፎቶግራፍ፣ ቀለበትና የብር የአንገት ሐብል ስታወጣ ልቧ በኃይል ሊመታ ጀመር። በሐብሉ ውስጥ ሪያን ከአንዲት ወጣት ሴት ጋር የሚያሳይ ፎቶ ነበረ። ሁለቱም ፈገግ ብሎ ነበር። ኤምሊ አልደነገጠችም። ዕቃዎቹን በጨርቅ ነገር ጠቀለለቻቸው። አሁን የምትፈልገውን ማስረጃ አግኝታለች። ከቀናት በኋላ ሪያን ሲመለስ እንደገና ተግባሩን ለመቀጠል እርሷን ለማማለል ሞከረ። ነገር ግን ኤምሊ አቆመችው። አንተ በሌለህበት ጊዜ አባትህ ወሰን አልፏል ትለዋለች። ሪያንም ሳቀ። ነገር ግን ወጥመዱን አስቀድሞ ተዘርግቶ ነበር። አሁን ደግሞ በኮሪደሩ በኩል አባቱ ወደ ኤምሊ ክፍል እያመራ ነበር። ነገር ግን ዛሬ ምሽት ከሪያን ጋር ነኝ የሚል ማስታወሻ ብቻ አገኘ። የአባትየው ቅናት ገንፍሎ ወጣ። አባትየው ወደ ሪያን ክፍል በቁጣ ዘልቆ ገባ። ይህ በእኛ መካከል ብቻ እንደሚቀር ነግረሽኝ ነበር በማለት በኤምሊ ላይ ጮኸ። ሪያንም ተነስቶ አባዬ አቁም፣ ሁልጊዜ በሁሉም ነገር ውስጥ መገኘት ይበቃሃል ይለዋል። ጩኸቱ ወደ ኑዛዜ ተቀየረ። እኔ ምስጢርን ጠብቄልሃለሁ እንደዚህ ትለኛለህ ብሎ አባትየው ጮኸ። ሪያንም መለሰ፣ ምንም አልጠበቅም፣ ለራስህ ስትል ነው። በወቅቱ ነገሮችን ባትሸፋፍን ኖሮ አንተም አብረህኝ እስር ቤት ትገባ ነበር ይለዋል። በመጨረሻም እውነቱ ወጣ። እነርሱም ልጇን ስለጎዳት የጨለማ ታሪክ እያወሩ እንደነበር ተረዳች። አባትየውም ሁለቱ ከቤቱ እንዲወጡለት ነገራቸው። ኤምሊ በዚህ ሁሉ መሃል ቆማ ነበር። ፍጹም በሆነ እርጋታ ላይ ነበረች። የፈለገችውን ኑዛዜ አግኝታለች። ሪያን ነፃ የሆነ የመሰለው ኤምሊን ከጎኑ አድርጎ ከቤቱ ወጣ። በአቅራቢያው ወደሚገኘው አንድ ትንሽና ጸጥ ያለ ቤት መራችው። አንዲት በእድሜ የገፋች ሴትም አስገባችው። ኤምሊ ከኋላቸው በሩን ቆለፈች። ለምን ትቆልፊያለሽ ሲል ጠየቃት። እንዳታመልጥ ነው አለችው። ኤምሊ ወደ ጓሮ ክፍል ወሰደችው። በአንዲት ትንሽ አልጋ ላይ ጣራውን ትኩር ብላ የምታይ አንዲት ልጃገረድ ተኝታለች። አይኖቿም ተለጥጠዋል፣ ነገር ግን ባዶ ነበሩ። ሪያን ይህ ያንተ ስጦታ ነው አለችው ኤምሊ። የሪያን ጉልበቶች መንቀጥቀጥ ጀመሩ። እርሷ ማነች? ይቺ ቪያ ነች፣ ልጄ ነች። የኤምሊ ድምፅ ወደ በረዶነት ተቀየረ። በውሸት ልታጠምዳት የሞከርካት ያቺው ልጃገረድ ነች። አንተና አባት እርሷን ዝም ለማሰኘት ስልጣናችሁን ተጠቀማችሁ። አእምሮዋን ሰበራችሁት፣ ማስረጃውንም አጠፋችሁት። ከዛን ቀን ጀምሮ አንዲትም ቃል ተናግራ አታውቅም። በአንተ ምክንያት በገዛ ዓለሟ ውስጥ ጠፍታ ቀርታለች። ሪያን ፊቱ ገረጣ፣ መናገርም ተሳነው። አሁን የሚደበቅበት ምንም አይነት የባለስልጣን መታወቂያ አልነበረውም። ኤምሊ በስሜት በሚንቀጠቀጥ ድምፅ ቀጠለች። ባሌ ህመሙን ሊቋቋሙ አልቻለም። እናም የራሱን ህይወት አጠፋ። እኔም ተመሳሳይ ነገር ላደርግ ምንም አልቀረኝም ነበር። ነገር ግን ለመታገል መረጥኩ። በቤቱ ውስጥ ያሳለፍኩት እያንዳንዱ ቅጽበት
እውነቱን ለማግኘት የታቀደ ስልት ነበር። ሪያንም ማስረጃውን ለመቀማት ወደ እርሷ ተወረወረ። ይህ አይረዳህም፣ በእርሷ ላይ ያደረኩትን ባንተም ላይ አደርጋለሁ። እርሷም ጮኻ ፖሊሶች ግቡ አለች። በሩ በኃይል ተከፈተ። የፖሊስ ቡድንና መርማሪ በሩጫ ወደ ክፍሉ ገቡ። ሁሉንም ነገር ሰምቶ ነበር። ሪያን እዛው ባለበት በካቴና ታሰረ። አባቱም በሌላኛው ቤት ተያዘ። የካርተር ቤተሰብ ስልጣንም አከተመ። የሳይረን ድምፅ ስርቅ። ኤምሊ በጉልበቷ ተንበርክካ አለቀሰች። ለዓመታት የተሸከመችው ከባድ ሸክም በመጨረሻ ተወገደ። የጸለየችው ለሰላም እንጂ ለበቀል አልነበረ። በቤቱ ውስጥ እናቲቱ ልጇን አቀፈች። በውጪ ፀሐይ መውጣት ጀመረች። የበቀል እሳት ጠፋ፣ የፍትህ ብርሃንም በመጨረሻም በራላቸው እያለ የዛሬው ፊልማችን በዚህ ያበቃል። ቤተሰቦች ቪዲዮውን ከወደዱት ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ